ዳግም እንግዲህ ከባድ ችግር ውስጥ ራሱ ገብቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ አደራ የሚለውን ድራማ ወደ እናንተ ይዤ መጥቻለሁ። እንግዲህ በመግቢያው ላይ እንደተመለከታችሁት የብሌን አሳዳጊ እናት ታግታለች ማለት ነው። አጋሹ ደግሞ ዳግም ነው። ዳግም እንግዲህ እናቱ መሆኗን አላወቀም። ቤቷ ድረስ ሄዶ በልቶ ጠጥቶ ተደውሎለት ነው ከዛ የወጣው። ነገር ግን አንዳንድ ጊዜ ለራሳችን የሆነ ነገር ለማግኘት ስንል ወንጀል እንሰራለን እና ዳግም ያደረገው ያንን ነው። ወንጀል ሰርቷል። ደግሞ የገዛ ወላጅ እናቱን ነው እያገተው። ይሄን ሁሉ ያደረገው ደግሞ በኃይሉ ነው ማለት ነው። በኃይሉ በብሌን በጣም ተናዶባታል። ምክንያቱም ከዛ ቤት እንድትወጣ የወርቅ ስጦታ ሰጥቷት ነበረ። ያንን የወርቅ ስጦታ ግን እሱ ባልጠበቀ ሁኔታ መልሶ እሱን እንዲያዋርድ አድርጋለኝ ማለት ነው። ምክንያቱ ደግሞ ወርቁ የሰላም ወርቅ ነበረ፣ የሰረቀው ከሰላም ነበር። ከሰላም ሰርቆ ለብሌን ስጦታ ሲሰጣት፣ ብሌን ግን የሰላም እንደሆነ ወርቁ በኃይሉ ተንኮል እንዳሰበ ተረታ ነበረና እኔ ብሌን ምናልባትም የዋ ልሆን እችላለሁ፣ የዋ ነኝ እንጂ ግን ደግሞ ሞኝ አይደለሁኝም። አንተ ያሰብከውን ሴራ እኔ ቀድሜ ያውቅ ያለው በማለት እንግዲህ ያሰበችው ሀሳብ ወርቁን ወደ እሱ ጃኬት ኪስ መመለስ ነበረ። ይሄንን ሁሉ ስታረግ እሱ አላየም። አንዳንዴ ሰዎች አንዳንዴም ብቻ ያለም በጣም ብዙን ጊዜ ከተመለከታችሁ በጣም የዋ የሆኑ ሰዎች፣ ለሰው የሚያዝኑ ለሰው የሚራሩ ሰዎች ልክ እንደ ብሌን ማለት ነው በሰዎች በክፉ ሰዎች ዘንድ እንዴት ይታያሉ? እንደ ጅል ይታያሉ። የዋነት እና ጅልነት በጣም የተለያዩ ናቸው። በነገራችን ላይ በጣም የተለያዩ ናቸው ማለት ነው። ብሌን ደግሞ ራሷ እንደተናገረችው የዋናት፣ በጣም ለሰው ታዝናለች፣ ለሰው ትራራለች። ከራሷ ደስታ ይልቅ ለሰዎች ደስታ በጣም ትተጋለች ማለት ነው። ቃልም እንኳን ከእናቷ ጋር ተጣልታ ያው ከእናቷ ጋር እና ልጅ ነኝ እስካላይ ድረስ እናት እንበልና እናውራ ከሰላም ጋር በተጣላይ ጊዜ ቃል እንግዲህ በራሷ ጊዜ ተዋርዳ ነበረ። እኔ ያዶኛ ልጅ ያደረ ምግብ እንድበላ ትፈልጊያለሽ እኔ ስትላል ነበረ። በዚህን ጊዜ እንግዲህ ሰላም ሰምታለች። የሰላም ባለቤት ደግሞ ስሙ አዶኛ አይደለም። ቃል ደግሞ እንግዲህ ትክክለኛ አባቷን ስም ነው የተናገረችው። ምን አልሽ አንቺ ስትላት እንግዲህ በጣም ነው የደነገጠችው፣ በጣም ነው የተርበተበተችው። የአባትሽ ስም ማን ነው ስትል እንግዲህ አባት ያልሆነ ሰው ነው አባቷ ነው ተብላ እናት ያልሆነች ቤት የገባችው። ሰላም ደግሞ የልጇን አባት ስም የባለቤቷን ስም ያው በደንብ ነው የምታውቀው። መቼም የባለቤቱን ስም የልጁን አባት ስም የማያውቅ ሰው ማንም የለምና ቃል እንግዲህ እዚህ ጋር ትልቅ ስህተት ሰርታለች፣ ተሸውዳለች ማለት ነው። ሰላም እንግዲህ ስታፋጥጣት ምንድን ነው ያልሽው ቃልዬ? የአባትሽን ስም ነገሪኝ፣ ደግመሽ ነገሪኝ ስትላት እንግዲህ በጣም የተንቀጠቀጠችው የምትለው ነው የጠፋት። ምክንያቱም ውሸት ስለሆነ ማለት ነው። በስተመጨረሻ እያመጣችው ዘዴ ምንድን ነው? እኔ የአባቴን ስም እንዴት ላስታውስ እችላለሁ? አንቺን ልጠይቅሽ እንጂ አንቺም አባቴም ጎዳና ላይ አይደለን የጥላችሁኝ ሄዳችሁት። እንዴት የአባቴን ስም የእናቴን ስም ብረሳ እንዴት ይፈረድብኛል? ራስሽ ንገሪኝ በማለት እንግዲህ የውሸት ለቅሶ ተለቃቅሳለች። በቃ ልጄ ይቅርታ ብላ ስታቅፋት ሰላም እሷ ትስቃለች እያለች ትስቃለች ማለት ነው። እና እንደዚህ አይነት ሰው በጣም ነው የሚያስቀኝ በነገራችን ላይ እና ወይኔ መድኃኒዓለም ግን ካስመሳይ ሰው እግዚአብሔር አምላክ ይጠብቀን። በስማም እኔ እንደዚህ የሚያስመስልበትን ድራማ ስመለከት አስመሳይ ሰዎች ምን ያህል እንዴት አድርገው ሊላበሱት እንደሚችሉ ገጸ ባህሪውን ሳይራሱ አስመሳይ ሰዎች በጣም የሰውን ሕይወት ነው የሚያመሰቃቅሉት። በጥርሳቸው እየሳቁ ሆዳቸው ግን እባብ የሆነ የማይገኝ ልክ እንደ ቃል። ሲቀጥል ደግሞ እንደነ ዮዲት አይነት በቃ ከድራማ መመልከት ከጀመርኩኝ ሰዓት ጀምሮ የምመለከተው አስመሳይ ሰዎች እንዲህ ክፉ እንደሆኑ ነው። እናማ እንዴት አድርገው የሰውን ሕይወት ሊያመሰቃቅሉ እንደሚችሉ በአስመሳይ ሰዎች ስንመለከት የእውነት አያደርስ አይጣለው። አስመሳይ ሰው የሚዋሽ ሰው የእውነት ሌባ ይሻላል በአንድ ስሙ ማለት ነው። ቤታችሁን ትቆልፋላችሁ። አስመሳይ ሰው ግን በህይወታችሁ ውስጥ ካለ የምር በጣም ከባድ ነው ማለት ነው። በጣም ሊጎዳ ይችላል እና እየሳቁ የሰውን መቃብር የሚቆፍሩ ናቸው። ከቃል እንግዲህ የእሷን ማስመሰል በዚህ ልክ ነው። እናቷ እንግዲህ ልጄን አስከፍቻታለሁ፣ በቃ ይቅር በይኝ፣
እኔ እንደዚህ አስቤ አይደለም ነው ያለችው። እንግዲህ ስታባብላን ነበረ። እኔ በድዬሻለሁ ጥዬሽ ስለሄድኩኝ በማለት እንግዲህ ስታባብላት ነበረ ሰላም ማለት ነው። ግን ትስቃለች ቃል ማለት ነው። የሚያለቅስ ሰው እየመሰለች ነበረ ስትስቅ የነበረው እና በዚህን ጊዜ ብሌን በጣም ነው ያዘነችላት ለቃል። ቃል እንግዲህ ብሌንን በጣም ነው የምትሰድባት። አንቺ ገረድ የት ሄደሽ ነው የመጣሽው? እኔ አንቺ እያለሽ እዚህ ቤት ገንዘብ እየተከፈለሽ በራብ መሞት አለብኝ ያለቻት። ወጥ እንኳን አለ ስትላት እኔ ያደረ ወጥ እበላልሻለሁ ወይ ስትል ነበረ። እና እንግዲህ እሷም ሴት ናት ምንም ሰራተኛ ብትሆን። እናማ በዛ ሰዓት ብሌን ለቃል ስታዝንላል ነበር ማለት ነው። ቃል ያለችው ዱር ጥላችሁ እንዴት አባትና እናቴን ላቅ ችላለሁ ስትል እንግዲህ ወይኔ ስታሳዝን ምስኪን፣ ለካ ተንገላታ ነው ያደገችው። እኔ እግዚአብሔር ይመስገን እናቴ በስነ ስርዓት ነው ያሳደገችኝ አሳዳጊ እናቴ በማለት እንግዲህ አሳዳጊ እናቷን ስታመሰግን እንዲሁም እግዚአብሔር ይመስገን ስትል ነበር ማለት ነው ብሌን። ለቃል ግን በጣም እያዘነችላት ነበረ። ለካ እንደዚህ የምትነጫነጨው ወድ አይደለም ያደገችበት ሁኔታ እንደዚህ በጣም አስቸጋሪ ስለሆነ ነው፣ ሊፈረድባት አይገባም ነው ያለችው። ግን ቃል በጣም ነው ብሌንን የምትሰድባት። በጥፊ መታታለይ፣ ልብሷን ረጋግጣባታለች። አንቺ ገረድ እያለይ ብዙን ጊዜ ሰድባታለይ። ግን በጣም ተረታት ትወዳታለይ ማለት ነው። ቃልዬ ብለን የምጠራት ስትጠራት ራሱ አንቺ ገረድ ስትላት ወይ ቃልዬ ነው የምትለው። የምር ትዕግስትን ተቸራዋለይ ማለት ነው ብሌን። እንዴ ትዕግስት ሰው እንደዚህ እያናናቀ እየጠራት ወይ ብሎ ሰዎችን በፍቅር ለመግዛት መሞከር ይሄ ትልቅ ተሰጥኦ ይጠይቃል ማለት ነው። ከምንም በላይ በጣም ብሌን መልካም ሴት ናት። ከዛም በኋላ እንግዲህ ምግብ ልሰራልሽ ነው፣ ቆንጆ ምግብ እየሰራልሽ ነው ስትል እንግዲህ እየሰራች ያለችው ምግብ እስኪ ቆይልኝ ብላ ነው መሬት አውጥታ የደፋችባት። በዛ ሰዓት ምንም አልተናገረችም። የቃል ጥጋብ ግን ይለያል ማለት ነው። በሰው ቤት መጣ በራሷው በብሌን እናት ቤት እንደዚህ ስትቀልድ መጨረሻዋ ግን እንደዚህ መጋለጥ ሆነ እንጂ በጣም ነው የሚገርመው። ያኔም ግን ብሌን ዝምታን የመረጠችው። ወታ ግን ያለችው ቃል ምንድን ነው ለዳግም እቺ ብሌን ናት ያናደደችኝ፣ ምሳ ስጭኝ ብላት ምግቡን መሬት ላይ ደፋሽ ብላ እንግዲህ ስታሳብብና በጣም ነው እዚህ ጋር ያስገረመችኝ ማለት ነው። ከምንም በላይ ብሌን እንደዚህ ያደረገች ብሎ ነው የሰማው ዝም ብሎ ዳግም። ምክንያቱም ብሌን እንደዚህ እንደማታረግ በጣም ስለሚያውቅ ብሌን እንደዚህ ያደረገች ነው ያለው። አዎ እንደዚህ ያደረገች። እስኪ ዳግም አንተ ንገረኝ፣ ምግብ ስጭኝ ብሎ መጠየቁ ምንድነው ጥፋቱ? እስኪ አንተ ፍረድ ነበር ስትል የነበረው። አይ ምግብ ስጭኝ ማለቱ ምንም ጥፋት የለውም ነበር ሲላት የነበረውና ወደ ክችን ሲገባ እንግዲህ ብሌን እንደዚህ እንደማታረግ ስለሚያውቅ ሲገባ ብሌን በጣም ተበሳጭታ እያጸዳች ነበረ። አንቺ ላግዝሽ ብሎ ነው ስታጸዳበት የነበረውን ጨርቅ አንስቶ ሊያጸዳላት ሲል አይ አይሆንም ራሴ ያጸዳለሁ፣ እኔ ገረድ ስለሆንኩኝ ነው። አንተ ደግሞ ምን እንዳለብክ ምን በወጣክና ነው የምታጸዳው? ስለዚህ እኔ ራሴ ያጸዳለሁ፣ እኔ ነኝ ገረድ ነው ያለችው። አንቺ ገረድ አይደለሽም ሲላት ገረድ ነኝ ነው ስትለው የነበረውና አንቺ ውብ ሴት ነሽ፣ ቆንጆ ሴት ነሽ፣ ካየዋቸው ሴቶች ሁሉ የምትበልጪ ውብ እና ቆንጆ ሁሉም ሰው ሊወድሽ የሚችል ሴት ነሽ እንጂ ገረድ አይደለሽም። በዛ ላይ ደግሞ ቆንጅዬ ነሽ፣ ጥሩ ጠባይ ያለሽ እያለ እንግዲህ በፍቅር አይኖቹ እየተመለከታት ነበረ። በስተመጨረሻም እንግዲህ ሊሰማት ስል ስራ አለብኝ ይቅርታ ብላ ነው ጥላው ሄደችው ማለት ነው። ዳግም እንግዲህ ብሌን እህቱን ወዷታል። ያው አንድ እናት የእሱ እናት ስላሳደገቻት ብሌንን እነሱ ሁለቱ ባያውቁም ጊዜው ሲደርስ ግን ማወቃቸው አይቀርም። አሁን ላይ ግን በጣም ነው የሚዋደዱት የሚፈላለጉት። አሁን ደግሞ የብሌንን እናት አሳዳጊ እናት ስላሳገተባት ይሄ በጣም ከምንም በላይ ከባድ ነገር ነው። ዳግም እንግዲህ ትልቅ ስህተት ሰርቷል። ይሄንን ሁሉ እያደረገ ያለው ግን እናቱን ለማግኘት ብሎ በኃይሉና በሳሚ መርሊት ነው እንደዚህ ተንኮል እየሰራ ያለው እንጂ ተንኮል የሚሰራ ልጅ አይደለም ማለት ነው። ዳግም ግን ለእናቱ ብሎ እናቱን መልሶ አገተ። ይሄ ደግሞ አለማወቁ ነው። ከምንም በላይ በጣም ያሳዝናል። ከዚህ በፊት እንግዲህ ፍላሽ የሰረቀው እናቱን ለማግኘት ብሎ ነው። አሁን ደግሞ እናቱ የሆነችውን የሚያገተው እንግዲህ በኃይሉ ጫና የተነሳ ነው።
እናትን እናገናኛታለን፣ እናትን እንገልብሃለን ስለሚሉት እናቱን ያዳነ እየመስለው ግን አሁን ላይ እናቱን አደጋ ላይ ጥሏል ማለት ነው። ይሄ በጣም ከባድ ነው። እንግዲህ ቃልም እንደዚህ ከቀጠለች በቅርቡ ከሰላም ቤት ተመንግራ ትወጣለች ማለት ነው። ቀጣዩን ክፍል እንግዲህ ወደ እናንተ ይዤ የምመጣ ይሆናል። ለዛሬ ይዤላችሁ የመጣሁት አደራ ድራማ የሚለው ይሄን ይመስላል። ሀሳብና ሴታችሁን በኮሜንት አስቀምጡልኝ። በቀጣይ ምን የሚሆን ይመስላችኋል? እስኪ እናንተን ሀሳብ አሳውቀኝ ማለት ነው። እኔ ግን ሳስብ የዳግም እናት የታገተችው ማለት ነው ዳግም አዝኖ የሚለቃት ይመስለኛል። እናትነቷንም ደግሞ የሚያውቅ ነው የሚመስለኝ። ምክንያቱም ምንድነው ከኔ የምትፈልጉት? ለምን አገታችሁኝ? እያለች እየለፈለፈች ነበረ። እንደው የሆነ ነገሯን ይረዳል ብዬ አስባለሁ። መልካም ቆይታ ይሆንላችሁ። ባይ ባይ።